ዜናዎቻችን አሁንም ይቀጥላሉ። በትንታኔ ወደምናየው ዘገባችን እናልፋለን። ከደብረ ብርሃን ደነባ ለሚ መገንጠያ እንዲሁም ከደነባ እነዋሪ ጅሁር የአስፋልት መንገድ ስራ እንዲፋጠን የአካባቢው ነዋሪዎችና የአስተዳደር አካላት ጠየቁ። በኢትዮጵያ መንገዶች አስተዳደር የደብረ ብርሃንና አካባቢዋ ፕሮጀክት ማኔጅመንት ጽሕፈት ቤት ግንባታው በቀሪ ጊዜ በጥራትና በፍጥነት እንዲሰራ በቅርበት እየተከታተለ መሆኑን አስታውቋል። ሙሉ የአስፋልት መንገድ ግንባታውን በሚቀጥለው 2019 በጀት ዓመት ለማጠናቀቅ አቅዶ እየሰራ መሆኑን ግንባታውን የሚያከናውነው ሰንሻይን መንገድ ስራ ተቋራጭ አስታውቋል። ብርሃኑ ደስታ በትንታኔ ተመልክቶታል። ተሎ ማለቅ አለበት ነው። ጎሬና ብዙ አይነት መንገድ ነበር። አንድ ጊዜ አንድ መኪና ጥያለሁ። መነሻውን እዚህ ደብረ ብርሃን ከተማ አድርጎ ከደብረ ብርሃን ደነባ እንደዚሁም ለሚ መገንጠያ ከደነባ ወደ ጆር የሚወስድ የአስፋልት መንገድ 2012 ዓመተ ምህረት ሰኔ ወር መጀመሪያ ነበር የመሰረት ድንጋይ የተጣለው። 108 ኪሎ ሜትር ርዝመት ያለው የአስፋልት መንገድ በ4 ዓመት ጊዜ ውስጥ እንዲጠናቀቅ ነበር በጊዜው ውለታ የተወሰደው። ደብረ ብርሃን ከተማን ጨምሮ ወደ 6 ወረዳዎችን ያገናኛል ይሄ መንገድ። አሁን ላይ መንገዱን መጓተቱ የአካባቢው ነዋሪዎችን አሳስቧል። ምቹ አለመሆኑና ለተሽከርካሪዎችም ደህንነት ከፍተኛ የሆነ ችግር እያስከተለ መሆኑን የአካባቢው ነዋሪዎች ይገልጻሉ። በጣም ረጅም ተጓቷል ብቻ ሳይሆን በጣም ከዚህ በላይ መጓተት እኔ ያለም አይመስለኝም። በጣም ተጓቷል። መንገዱ ተበላሽቷል። ተሽከርካሪ ላይ ለምሳሌ ባለስትራ ይሰብራል። መኪና ማገልገል ያለበትን ነገር አያገለግልም። መኪናም ደግሞ ስለማያገለግልም ለምሳሌ ትራንስፖርት ይጨምራሉ። ለምን መኪናው ከሚያመጣው ጉዳት አኳያ ኦቨር ነው የሚከፍለው። ገበሬውም አርሶ አደሩም ወደ ሲንቀሳቀስ መኪናው ላይ እንዳታይ መኪናውም ይጎዳል እና ዞሮ የሚመጣው አርሶ አደሩ ላይ ነው ተጽዕኖ የሚመጣው መንገድ ያለመኖሩ ማለት ነው። ቶሎም አንደርስም። ቢያንስ ከ3 ሰዓት ቆይታ በላይ ነው ከዚህ ደብረ ብርሃን 65 ኪሎ ሜትር ነች የምንደርሰው ማለት ነው። ባሱ እዚህ ስራነት ነው መስተዳደረው እና የአስፋልቱ ቶሎ ቢሰራልን ለኛ ቢያንስ 30 ደቂቃ 40 ደቂቃ አይፈጅብንም። አሁን ግን 3 ሰዓት 2 ሰዓት 3 ሰዓት ተኩል ነው እየጨረሰብን ያለው። ባጭሩ እቺ አስፋልት ደግሞ ከተሰራችልን ቶሎ እንደርሳለን ብዬ አስባለሁ። እስካሁን ድረስ ባለስተራ በጣም ሰብራለሁ። በአስፋልት አለመሰራቱ፣ ሽቅብ ቁርቁሩ መውረዱ፣ አንድ ጊዜ አንድ መኪና ጥያለሁ። ያው እቺ ስለተሰራች ነው ደግሞ የተወሰነውን ደግሞ እንትን ያልኩት። ይህ አስፋልት መንገድ የሚነካቸው አካባቢዎች ኢንዱስትሪ ያለባቸው መሆኑና ትርፍ አምራች መሆናቸው ከፍተኛ የሆነ የትራፊክ ፍሰት እንዲኖር አስገድዷል። መንገዱ በአስፋልት ደረጃ መሰራቱ ነዋሪዎችን ቢያስደስትም መጓተቱ ደግሞ ቅሬታ ፈጥሮባቸዋል። ከሲያደብርና ዋዩ ወረዳ እንደዚሁም ከሞረትና ጅሩ ወረዳ የስራ ኃላፊዎች ጋር በነበረን ቆይታም የመንገዱ መጓተት በፍጥነት እንዲስተካከል በተደጋጋሚ በነዋሪዎች የሚነሳ ጥያቄ መሆኑን አንስተውልናል። ብዙ ጊዜ በምንፈጥራቸው የህዝብ ግንኙነቶች መድረኮች ላይ ጥያቄው ይነሳል እና የኛ መልስ ዘግይቷን ነው። ከዛ የዘለለ የለንም መረጃው ማለት ነው። ስለዚህ ህብረተሰቡ በተደጋጋሚ ይጠይቃል። ለምን ነው የሚጠይቀው? ከዚህ አካባቢ ብዙ ምርት ነው የሚወጣው። ስንዴ ይወጣል፣ ጤፍ ይወጣል፣ ማሽላ ይወጣል፣ ሽንኩርት ይወጣል፣ ሎሚ ይወጣል። ለሌሎች አካባቢዎች መጋቢ ወረዳ ስለሆነ ጥያቄው በተደጋጋሚ ይጠየቃል። ተሽከርካሪም ላይ አንደኛ ጊዜ ይወስዳል። ከዚህ ደብረ ብርሃን አስፋልት ቢሆን በ40 ደቂቃ መድረስ ሲችል 3 ሰዓት ነው የሚወስደው። እኛም ስንሄድ 3 ሰዓት ነው። ከዛም ውጭ ደግሞ በትራንስፖርት የሚሄዱ የተለያዩ ምርቶች ዘግይተው ነው የሚደርሱት። ከዛም ውጭ ደግሞ መኪኖች ይበላሻሉ። ብዙ ጊዜ አደጋ ይደርስባቸዋል። ከዚህ በፊት በተለይ ማህበረሰቡ የአስፋልት መንገድ ጥያቄ ነበረው። በጣም ብዙ ጊዜ ሲጠየቅ የነበረ በመልካም አስተዳደር ችግር ሲነሳ የነበረ ጥያቄ ነው። ነገር ግን ጥያቄው ተመልሷል። መንገዱን በተመለከተ በተለይ ከለሚ ናሽናል ሲሚንቶ ጋር ተያይዞ ሰፊ የሆነ የተሽከርካሪ ያለበት ነው። ትንሽ የተጓተተበት ሁኔታ ነው ያለው። አሁን ላይ በርካታ ፍሰት ስላለበት እየጠገኑ እየተሰራ ነው ያለው። ቶሎ ነው የሚጎዳው። ተመልካቾቻችን አሁን የምንገኘው ከደብረ ብርሃን ደነባ ጆሩ በሚሰራው የአስፋልት መንገድ ላይ ነው። ከደብረ ብርሃን ከተማ በ12 ኪሎ ሜትር ገደማ ርቀት ላይ ነው የምንገኘው። የዚህም መንገድ ግንባታ በተመለከተ በኢትዮጵያ መንገዶች አስተዳደር የደብረ ብርሃን አካባቢ ፕሮጀክት ማኔጅመንት ጽሕፈት ቤት ስራ አስኪያጅ የሆኑት ኢንጂነር ንጋቱ ውድነህ አብረውኛሉ። እሳቸው ስለ መንገዱ ወቅታዊ ሁኔታ መረጃ የሚያደርሱን ይሆናል። ኮንትራክተሩ በጣም በጥሩ እንቅስቃሴ ላይ ነው ያለው። በዚህ ዓመት ክረምቱ ከወጣ በኋላ ወደ ስራ ከተመለሰ በኋላ ጥሩ እንቅስቃሴዎችን ያደረገ ነው። ግን በመሃል ያው ኮንትራክተሩ የተለያዩ ችግሮች ይገጥሙታል። ለምሳሌ የነዳጅ እጥረት ገጥሞት ስራዎች የሚስተጓጎሉበት አጋጣሚ አለ። ግን ቢሆንም ተቋቁሞ ኮንትራክተሩ በጣም በጥሩ ሁኔታ እየሰራ ነው። በዚህም ዓመት ያሰብነው ያው እስከ ለሚ ድረስ ያለውን የመንገድ ክፍል ከደብረ ብርሃን ደነባ ለሚ የሚያገናኘው መንገድ ሙሉ አስፋልት ለማልበስ በእንቅስቃሴ ላይ እንገኛለን ማለት ነው።
የአስፋልት መንገድ በሰንሻይን የመንገድ ስራ ተቋራጭ አማካኝነት ነው እየተገነባ የሚገኘው። የፕሮጀክቱን ስራ አስኪያጅ መንገዱን በተሟላ አቅም ገንብቶ ለአገልግሎት በቅርብ ጊዜ ዝግጁ ለማድረግ እየተደረገ ስላለው ጥረት ማብራሪያ ጠይቀናቸዋል። ምላሽ የሚሰጡን ይሆናል። በቂ የሆነ የአስፋልት ግብዓት በማስገባት በአሁኑ ሰዓት እስከ ለሚ መገንጠያ ድረስ ያለውን አስፋልት ለማሰራት የሚያስችል መጠን አስገብተን ኦልሬዲ እንደምታዩት ስራውን ጀምረናል ማለት ነው። በዚህ ዓመት እስከ ለሚ መገንጠያ ድረስ የአስፋልት ማንጠፉን ስራ ለማጠናቀቅ እየሰራን ነው ማለት ነው። 69.8 ኪሎ ሜትር ደግሞ 70 ኪሎ ሜትር አካባቢ ማለት ነው። ይህ መንገድ እንግዲህ በቅርብ እንደሚጠናቀቅ እንጠብቃለን። አማራ ሚዲያ ኮርፖሬሽንም የመንገዱን ግንባታ ሂደት እየተከታተለ ለአድማጭ ተመልካቾቹ ዘገባ